ዓለማችን ከተመለከተቻቸው ጉምቱ ስራ ፈጣሪዎች መካከል በጠለቀ የኮምፒውተር ዕውቀቱና ይህንንም ተከትሎ ባካበተው ሀብቱ ስሙ ገኖ የሚነሳው ዊሊያም ሄነሪ ቢል ጌትስ በአራቱም ማዕዘናት ዕውቅናን ያተረፈ አሜሪካዊ ነው። በአውሮፓውያኑ የዘመን ቀመር 1975 ከባልደረባው ጋር በመሆን በዓለማችን ግዙፍ የሶፍትዌር ድርጅት የሆነውን ማይክሮሶፍትን አቋቁሟል። ቢል ጌትስ በዚህ ኩባንያ ውስጥ ሶፍትዌር አርክቴክት ሊቀመንበርና የበላይ ኃላፊም ነበር። በተጨማሪም የድርጅቱ ከፍተኛ የአክሲዮን ድርሻ በመያዝ እስከ 2014 ድረስም ቆይቷል። ከአውሮፓውያኑ 1987 ጀምሮ ፎርብስ በሚያወጣው የዓለም የመጨረሻዎቹ የሀብታም ዝርዝር ውስጥም ስሙ የማይታጣው ይህ ሰው ከሀብቱ እኩል በልግስናው መልካም ስም አትርፏል። የ69 ዓመቱ ጌትስ በስሙ ያቋቋመው ፋውንዴሽን እስካሁን ድረስ ከ100 ቢሊዮን ዶላር በላይ ለጤናና ለሌሎች የልማት ፕሮጀክቶች ድጋፍ አድርጓል። ፋውንዴሽኑ በዓለም አቀፍ ደረጃ የጤና ዘርፉን በማሻሻል የልማት ስራዎችን በመደገፍ በመቶ ሚሊዮኖች የሚቆጠሩ ዜጎችን ህይወት በማዳንና ኑሮን በማሻሻል ረገድ አስተዋጽኦም አድርጓል። ወባ፣ ኤችአይቪንና ሳምባ ነቀርሳን ለመዋጋት ፋውንዴሽኑ ባደረገው ጥረት የ65 ሚሊዮን ሰዎችን ህይወት ከመታደግ ባሻገር የጾታ እኩልነት ላይም በንቃት ሰርቷል። ከሁለት አስርታት በላይ በ135 ሀገራት ለተለያዩ የእርዳታ ፕሮግራሞች ድጋፍ አድርጓል። በፈረንጆቹ ሚሊኒየም በኢትዮጵያ የመጀመሪያ ድጋፉን ያደረገው ይህ ተቋም በአውሮፓውያኑ 2012 ቢሮውን በአዲስ አበባ ከከፈተ ጊዜ ጀምሮ ከኢትዮጵያ መንግስት፣ ከለጋሾች፣ ከግሉ ዘርፍና ከሲቪል ማህበረሰብ ድርጅቶች ጋር በመሆን ድህነት ባጠቃቸው አካባቢዎች የዜጎችን ኑሮ ለማሻሻል እየሰራ ይገኛል። Through the Gates Foundation, you have touched lives across all regions of Ethiopia. በጌትስ ፋውንዴሽን በኩል ባለፉት 25 ዓመታት መላውን ኢትዮጵያ ማዳረስ ችሏል። እዚህ ዛሬ የተገኙ የክልል ርዕሳነ መስተዳድሮች ለዚህ ምስክር ይሆናሉ። ከዚህ ስኬት ጀርባ ትልቅ የአጋርነት መንፈስ ነበር። የጌትስ ፋውንዴሽን በኢትዮጵያ በነበረው ቆይታ ለህዝቡና አመራሩ ትልቅ ክብር ነበረው። ይህ አጋርነት በተቋማትና በማህበረሰቦች የተጠናከረና በመከባበርና በመተማመን ላይ የተመሰረተ ነው። ዓላማውም የወደፊቱን ጊዜ መልካም ይሆን ዘንድ መስራት ነው። Working side by side for a better tomorrow. ፋውንዴሽኑ 3 ዓላማዎች አሉት። መከላከል የሚቻሉና እናቶችን እንዲሁም ህፃናትን ገዳይ የሆኑ በሽታዎችን ማጥፋት፣ ወባንና ኩፍኝን ጨምሮ ተላላፊ የሆኑ በሽታዎችን ማጥፋት እንዲሁም በመቶ ሚሊዮን የሚቆጠሩ ሰዎችን ከድህነት ማውጣት የሚሉት። በዚህ መሰረትም ጌትስ ፋውንዴሽን በኢትዮጵያ በበርካታ ዘርፎች እገዛ ሲያደርግ ቆይቷል። በዝቅተኛ የኑሮ ደረጃ ላይ የሚገኙ ማህበረሰቦችን በተለይም በእናቶችና ህፃናት ጤና፣ ትምህርትና የግብርና ምርታማነትን ጨምሮ የህዝቦቿን ህይወት በማሻሻል ረገድ ድጋፍ አድርጓል። You didn't come with headlines. You came with humility, respect. የዜና ርዕስ ሆነው አይደለም ወደ ዓለም የመጡት፣ ይልቁንም በሰብአዊ ስሜት ሰውን በማክበርና ሁሉም ሰው በሲያትል የሚኖር በሲዳማ እኩል ሰብአዊ ክብር እንዳለው በማመን ነው። ባለፉት 25 ዓመታት ያለን ትብብር በረጅም ለውጦች ውስጥም ይረጋ ነበር። በመጀመሪያ የጤና እንክብካቤ፣ አነስተኛ የግብርና ስራ፣ በዲጂታል መታወቂያ፣ በሳይንሳዊ ፈጠራና የመረጃ አጠባበቅ ላይ ጠንካራና በመከባበር ላይ የተመሰረተ ውሳኔ ያስተላልፈናል። The power of data to drive smart decisions. ጌትስ ፋውንዴሽን በዋናነት ታዳጊ ሀገራት በተለያዩ ዘርፎች እድገት እንዲያስመዘግቡ ብሎም ከድህነት እንዲወጡ ለማስቻል የሚሰራ ተቋም ነው። ቢሊዮነሩ ሰው አሁንም በዚህ እንቅስቃሴያቸው የቀጠሉ ሲሆን ባለፉት ዓመታትም የኢትዮጵያን ዘርፈ ብዙ የሪፎርም ስራዎች ሲደግፉ ቆይተዋል። As we look to the future, to an Ethiopia that is healthier, የወደፊቷን ኢትዮጵያ የጤና ስርዓት በእውቀት የተገነባና አካታች እንዲሆን ለማድረግ ለጀመርነው ጉዞ ብቻችንን አይደለንም። እንደርሱ አይነት ያለንን አቅም የተረዳና ዓላማና ግባችንን የሚጋራ ወዳጅ አብሮን አለ። ቀጣዩ አብሮ የመስራት ያጋርነታችን ምዕራፍ ከስካሁኑ ሁሉ በበለጠ አጓጊ፣ የበለጠ አካታችና የበለጠም በሀገር በቀል ዕውቀት የሚመራ ነው። ላለፉት 25 ዓመታት ለዘለቀው ወዳጅነታችን ለጌትስ ፋውንዴሽን፣ ለአመራሮቹና ለሰራተኞቹ እንዲሁም በዚህ ስራ ውስጥ ለተሳተፉት ሁሉ በኢትዮጵያ ሕዝብና መንግስት ስም ከልብ የመነጨ ምስጋናዬን አቀርባለሁ። And everyone who has contributed to this journey over the past 25 years.
ፋውንዴሽኑ ሲመሰረት የነበረው የሰራተኞች ቁጥር ከ20 የማይበልጥ ሲሆን አሁን ግን ከ2000 ተሻግሯል። በ40 ስትራቴጂካዊ ዘርፎችም ከ11000 በላይ አጋር ድርጅቶች ጋር በጋራ ይሰራል። መልካምነትን ከእናቱ እንደተማረ የሚናገረው ቢል ጌትስ የፋውንዴሽኑ 25ኛ ዓመት ላይ ሆኖ ተጨማሪ $100 ቢሊዮን የድጋፍ እቅድ ይፋ ለማድረግ መዘጋጀቱን በቅርቡ አብስሯል።